በጣም በሚያሳዝን ዜና መጥቼላችኋለሁ። ዛሬ የተወዳጁ አርቲስት የምንወደው ነጻነት ወርቅነህ እንግዲህ ቤት ስራይ በቤተሰብ ጨዋታ ላይ በጣም የምንወደው ወንድማችን እንግዲህ ባደረበት ህመም ምክንያት ህይወቱ አልፏል ማለት ነው። ከዚህ ዓለም በሞት ተለይቷል። በጣም ያሳዝናል። ለቤተሰብ መጽናናትን ያድልልን። እሱንም ነፍሱን ባጸደ ገነት ትረፍ። እንግዲህ ነጻነት ወርቁ ከዚህ በፊት ታሞ ህንድ ድረስ ሂዶ ታክሞ እንደመጣ ሁላችንም እናውቃለን። ሲታመም ነበረ፣ ብርም ሲዋጣለት ነበረ፣ ብዙ ነገር ነበረ። ብቻ ዛሬ ላይ ደግሞ ህይወቱ በዚህ መልክ አልፋለች ማለት ነው። ነፍሱን ባጸደ ገነት። ህይወት እንደዚህ ናት። ለዚችው እድሜ ነው የምንባላ የምንቦጫጨቀው ማለት ነው። አያችሁ፣ እችው ናት ዱንያ ማለት ነው። መስሎን ነው ሁሉን ነገር የምናደርገው ማለት ነው። እና እንግዲህ ለልጆቹና ለቤተሰቦቹ መጽናናትን እንመኛለን። ነፍሱ ባጸደ ገነት ትረፍ። በጣም ያሳዝናል። በጣም ልብ ይሰብራል። ሁላችንም በጣም የምናውቀው የምንዝናናበት በተለይ በቤተሰብ ጨዋታ ላይ በጣም ሰዎችን ፈታ የሚያደርገው ወንድማችን ነበረ። ከዚህ ዓለም እንግዲህ በሞት ተለይቷል። በጣም ነው የሚያሳዝነው። ከዚህ በፊትም እንደታመመ ህንዲዱ እንደታከመ ሰምተናል። ኩላሊት ህመም እንደነበረበት ያ ኩላሊት ህመም እንግዲህ ድጋሚ እንደገና እየታከመ ነበረ ሀገር ውስጥ ማለት ነው። በሕክምናውም ያው ሊሻለው ስላልቻለ በዛሬው ዕለት እንግዲህ ህይወቱ እንዳለፈች ሰምተናል። በጣም ልብ ይሰብራል። ለዚችው ዱንያ ለዚችው ዓለም ሁላችንም እንበላላለን። ህይወት እንደዚህ ናት። ለዚህ ነው እኛ የምንጨነቀው፣ ለዚህ ነው የምንጨካከነው። እንደዚህ ጥለናት ለምንሄደው ሰከንድ ለማትሞላ ህይወታችን ነፍሱ በሰላም ትረፍ። ለቤተሰብ መጽናናትን ያድልልን እግዚአብሔር አምላክ። ያማል በጣም ከልብ አዝነናል። ሰላም ሰላም፣ ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም። እስኪ አንዳንድ ነገሮችን አብረን እንስማ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ቤተሰብ ሁኑ ውዶቼ ማለት ነው። የሳውዲ የዱባይ ላይ ያለው መዳሞች የሚያደርጉባቸው ጫና እንዲሁም ደግሞ በደላላዎች እያስጠፉ እህቶቻችንን ማለት ነው፣ ህገወጥ ደላላዎች ማለት ነው እያስጠፉ እህቶቻችንን ለባንጋሊ እንዲሁም ደግሞ ለናይጄሪያ ለሱዳኒ እየሸጧቸው እንደሆነ እንሰማለን እናያለን ማለት ነው። ይህንን ነገር ሁላችንም ሀይል እንል ይገባል። ኤምባሲ ማወቅ አለበት እና እስኪ አብረን እንስማ። የቤት ክራይ እንድትከፍልና አከራዮች ቤት አከራይተው ሴቶችን ሰብስበው አስጠፍተው የዱባይ ሴቶችን ማለት ነው አንድ ቤት ሰብስበው ሂጂ ወንድ ጋ ናይጄሪያ ጋ ሂጂ ብር ይሰጥሻል፣ ባንጋሊ ጋ ሂጂ፣ ሱዳኒ ጋ ሂጂ እያሉ እህቶቻችንን እህቷን ስትሸጥ እናያለን። በጣም የሚያሳዝንና የሚያሳምም ነገር ነው። እስኪ አብረን መረጃውን እንስማው ማለት ነው። በጣም ከባድ ነው። ደግሞ ድንግል አይደለሽም በማለት የቀጠቀጣት ልጅ አለች። እሷንም መረጃ እንስማ። ድንግል አይደለሽም ብሎ ቀጠቀጠኝ ትላለች ማለት ነው እህታችን። ይሄን በጣም ያሳዝናል ማለት ነው። እንግዲህ በግድ ወስዶ በግዳጅ ይሄን ነገር ማስገደዱ ሳያንሰው እንደገና ድንግልናዋን ከወሰደ በኋላ ድንግል አይደለሽም በማለት የቀጠቀጣት በጣም ያሳዝናል። እንዲው እብድ ነሽ ካላችሁኝም ወላሂ በሉኝ፣ ዛሬ ይወጣልኛል ተናግሬ ማለት ነው። እንዲው ድንግልናው ቢመለስልኝ ኑሮ ማለት ነው አፍንጫህን ይዤ ነበር ማስመልስህ። ወላሂ ለአዚም እንደምንም ብዬ አስመልስ ነበር፣ ግን አይመለስም። አንድ ጊዜ ከዲ ነው። ይህም ሆኖ ሳለ እንደዛ እንዶ ያ ረቢ ይሄን እንዶ ለአንተ ይድረስህ አቦ ይድረስልህ ቪዲዮ ማለት ነው። ስለቦለኩ በውስጥ መላክ አልፈልግም፣ አይንህንም ማየት አልፈልግም። እና ምንድነው እንደዛ እሪ እያልኩ አረ መሪም ሰኩሪቱ እንዳይመጣ ብለህ ስትለምነኝ ነው እሪ እያልኩ ወላሂ ቀውጮው ነው የወሰርከው ማለት ነው። ከዛ በላይ ምን ሊሆን ነው? አምቡላንስ ተጠርቶም ሐኪም ቤት ስላልገባውልህ ነው። አሞኝ ወላሂ እጃዛ ቤት ራሱ ያውቃሉ። አሞኝ ታፋያን ኩላ በቫዝሊን አሽቼ ነው ወላሂ 8 ቀን ሙሉ ቆስልስል ብዬ ማለት ያቆስሉና አሁን ምን አለ እኔ አላየሁልሽም አለ። እንደዚህ ብለኸኛል እኮ ስለው ከዛ በኋላ ምን አለ ይቅርታ ኪስ አይገባም፣ እዛው ኪስህ እዛው ሽፋው አፍጥስ ወጥፈው ወላሂ እብድናትም ካሉኝ አዎ በቃ ብጃለሁኝ። እንዴት ነው የማያሳብደው? ድንግልና ያን ያክል ሰጥቼው እየካደኝ ልብሴንም አውልቄ አለመሄዴ ጥሩ ነው። እኔ ትምህርት ቤት ስማር መሪም ስጪ ሲሉኝ ማለት ነው አንደኛ ሐራም እንደሆነ አውቃለሁ፣ ምንም እንኳን ባልቀራ ምንም ባልል በሰዓቱ ማለት ነው። ሁለተኛ ደግሞ እኔ አባቴን በጣም ነበር የምፈራው፣ የጎረቤት ልጆች ራሱ ይፈሩት ነበር ማለት ነው።
እና አንድ ወንድ ጋር ታየውሽ በርበሬ ነው የሚያጥንሽ ስለሚል እኔ ሲጀመርም እኔ ፍቅር ምን እንደው የዛን ሰዓት አላቅም። በ17 ዓመቴ ነው አረብ ሀገር የመጣሁት። እንደዛ አፍኜ ይጄ በሰጠው ላይ በክብሬ ባገኘው ላይ እኔ አላየውልሽም። እኔ ግን አፎ ብያለሁ። ለምን ምንም ቢሆን ያው መቼም የወጋ ቢረሳ የተወጋ ይረሳ ይባላልና እኔ እወድህ ነበረ። ያው እኔ አሁንም ቢሆን እኔ አልጠላውህም፣ ግን እኔ ልቤ ቆራስ ስለሆነ በቃ ፍቺ ደርሰናል፣ ተፋተናል። خلاص መልሼ ደግሞ ልቤ ውስጥ ማስገባት አልፈልግም። ማንም ወንድ ልቤ እንዲገባ አልፈልግም፣ ወላሂ አልፈልግም። ቆሜ ቀርቼ እንዶ አላህ ሂዳያ ዳዩ ቻናሉን ቀይሯል ስልሽ ሰውየው ዳይሬክት ተደወለለት። እሷ ምንም እንደማያውቅ ምንም ማለት ችግር እንደተፈጠረ አድርጋ ራሱ አይደለም ያወራችሁ። እንዴት ሪከርድ አድርጌ ልኬልሻለሁ ሳሪ። ከዛ እንደዚህ ቅድም የተጠቀምኩትን ቃል እንደዚህ ስለው ያችኛዋን ቅድም እነሱ ሲሉት የነበሩትን ቃል ተጠቅሞ እሷ እኮ እንደዚህ ናት ሲጀመር ራሷ ፈልጋ ነው የምትመጣው። ብዙ ሴቶች ራሷ አምጥታልኛለች። ሲጀመር አንቺ ልክ እንደ እህቴ ነው ማይሽ ወላሂ ብሎ ሰውየው ምንም እንግዲህ አያቅም። ሰውየው ሰው ለሀቅ ነው የሚፈርደው። ያው ሪከርድ ልኬልሻለሁ ሳሪ። የሰውየውን ድምፅ እንዳታሰሚ እዚህ ሌላ ሴት አምጥታለ ያለ። አዎ እንደዛ መቤቴ እኔ ይኸውልሽ ቲናን ነገር ረግጣታለሁ በቤቴ ገረገጠው ይቀጥላል። ነክታኛለች። ሰውየው ግን ሌላም ሴት አምጥታ እንደውም ምን አለ መሰለሽ ቃሉን ልጠቀመውና ሲጀመር እሷ ሽርሙጥና አይደለው የምትሰራ የነበረው ግን የት ሄደች አለ። ጭራሽ አሁን ፈልጓት ይሆን አላቅም። ሳርጊ ሙሉ ሪከርዱን ስሚ ውዴ። በቃ ሀቁ ይሄ ነው። ነጯን ስንነጋገር ይሄ ነው። ሌላ ሴት እየወሰደች ትሰጠዋለች ማለት ነው። አዎ እንዴ ስንት ሴት አንጥታልኛለች እኮ አለ። ካም ሆርማ ጃበትልኝ አለ። ሰውየው ባለጌ ነው ለነገሩ። እንዴ ታጥቧ ተጥና ከሄደች ሀቢብቲ እንካ በነፃ ከተባለ እንዴት ነው ሽማይል ውዴ? እንኩ በነፃዎች እኮ ናቸው ስማችንን እያጠፉ ያሉት። የገልቦ ሰጥን ልጅ እንደሚባለው የሀገሬ ሰው እንደዛ ብሎ ይሳደብ ነበር። አንቺ ዘነበች አምጪ ቁጥሯን የእሷን አምጪ። አንቺ ራሱ ልትሸጪ ነበር ለወንድም አትረቢ። አንቺ እሷን ፈጣሪ አውጥቶኛል። እና ሪከርድ አድርጌ ልክ ያለው እማቤቴን የቲናን ሀቅ ግን ልንገርሽ፣ ቲና ነክታኛለች። አዎ ነገ ይቀጥላል። ዛሬ እኔ እና እሷ ቀጥታ ዳይሬክት ደወለችለት። ሄሎ አለ ሰላም አለይኩም ሲለው እንደውም ጠፋሽ ምናምን አላት። እኔ እንደ እህቴ ነው ማይሽ ምናምን ብሎ ተናገረ። ከዛ ጠቅጠቅ አድርጋችኋለሁ ስትለው አዎ እናደርግ ነበር። ታዲያ አንቺ ሹ ደኸሊ ካላት ምን አገባሽ አንቺ አላት። ከዛ እኔ እንደ ጠቅጠቅ አድርጋት እያልኩ እንደ ጠቅጠቅ እየተደረገች እንደምትመጣ እኔ አቅ ነበር ወይ ስትለው ላ እሷ እኮ ስራዋ እንደዚህ ነው ብሎ ሰውየው ተናገረ። ማሬ ያለው ነገር ይሄ ነው ጋይስ። ስልኩን ልሰጥሽ ነው። ዘነበችዬ ከመሸጥ ድነሻል። ቲና ያውልሽ ወያት በይኝ ጸበኛ ነን። አንደኛ ልንገርሽ ቲና አንደኛ ያውልሽ ሰው ሲናገር ራስሽ ቅድም በራስሽ ገመድ በተጠለፍሽው ጥያቄ ነው የጠየቅኩሽ። ኦኬ አንቺ እንትን ስላልሽ ነው ገባሽ? ሀቅ ነው። ለሰው ልጅ ሀቅ የትም ቦታ ሀቅ ነው። ሳሪም ስትጮህ የነበረው እንደዛ ስትቃጠል የነበረችው ሀቅ ካላችሁ ተረጋጉ ነው። ያቺ ሸለመጥማጥ የታባሽ እንደገባሽ ነኝ። ሌላ ሴቶች የወሰድሻቸው ሴቶች እነማን ናቸው? ከአንቺ ራስም አልወርድም። ነገር ቲና ግን ቅድም ነክተሽኛል። ነገ ሄድበታለሁ። ሱቅሽ ድረስ መጥቼ ነው ይቅርታ የምጠይቅሽ። ጌታን ነው የምልሽ። ወይ ማሬ ስልክ ከገዛሽ ሞር እንታረቃለን። እውነት እንደሌለ ቀድም ልጅቷ ማለት ነው ገብታ እሷ እኔ መሰክርልሻለሁ እኔ ስልኳን የዘጋችው ማለት ነው የእሷን ብር በእናቷ ከተቀበለ በኋላ ሳሪ የሰውየውን ድምፅ ሰማሽው? ማሬ በጣም ሌላ ነገር ነው የሚያወራው። ስሚ ያጂ ስልኩን ልስጥሽ። ስለዚህ ቲና አሁንም ሌላ ችግር አለ። አሁንም እኔ ከአንቺ ራስ ላይ አልወርድም። በጣም ይቅርታ አድርጊልኝ። ልጅቷ ሌላ ሰው እያመጣች ለሌላ ሰው እንደዚህ ታስተኛለኝ ማለት ነው። አሁንም እንደዛ አለ። ጋይስ በደንብ አዳምጡኝ። ምክንያቱም አሁንም እሺ ቆይ ስልክ እቀበላለሁ። ጋይስ አሁንም ተረድታችሁኛል። አሁን እንደዛ ነው ማለት ነው። በቃ አሁን ያለው ነገር ልጅቷ ሌላ ሰው እያመጣች ለወንዶች ትሸጣለች ማለት ነው፣ ትሰጣለች።
እኔ የተረዳሁት ይሄ